እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ሰፋ ያሉ መረጃዎችን ወደ እናንተ እናደርሳለን። በዛሬ ፕሮግራማችን ማንቸስተር ዩናይትድን፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎች በርከት ያሉ ትልልቅ ክለቦችን የዝውውር ጉዳዮቻቸውን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ነው ይዘን የቀረብ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። በተለይ ሀሳብ አስተያየቶቻችሁን ጻፉልን ውድ ቤተሰቦቻችን። ቪዲዮአችንንም ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የዛሬ ፕሮግራማችንን በቀጥታ ወደ እናንተ ማድረስ እንጀምራለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሊቨርፑል በዚህ ክረምት የአይንትራክ ፍራንክፈርቱን የግራ መስመር ተከላካይ የሆነው ናትናኤል ብራውንን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው ነው። ከዚህ በፊት የተጫዋች ከአርሰናል ጋርም ስሙ ሲያያዝ እንደነበር እናስታውሳለን። ናትናኤል ብራውንን ለማስፈረም ግን ሊቨርፑልና አርሰናል በትልቁ ፉክክር ያደርጋሉ ተብሎ ይጠበቃል። ይህ ዝውውር እየታሰበው ባለፈው ዓመት ከቦርንመስ ክለቡን የተቀላቀለው ሚሎስ ኪርኬዝ በመጀመሪያው የውድድር ዘመን የሚጠበቅበትን ያክል ብቃት ማሳየት ባለመቻሉ ነው። ኪርኬዝ በሊቨርፑል ቤት መላመድ የከበደው የነበረ ቢሆንም በሰሞኑን አቋሙ ጥሩ ነገሮችን ማሳየት ቢችልም ቡድኑ ግን በአጠቃላይ ደካማ የውድድር ዘመንን እያሳለፈና ለቻምፒየንስ ሊግ የማለፍ ዕድሉም አደጋ ላይ መውደቁ ተጫዋቹ ላይ ጫናዎችን እንዲፈጠር አድርጓል። እንደ ፌጂያ ዘገባ ከሆነ ሊቨርፑል ናትናኤል ብራውንን እንደ ዋነኛ የክረምት ኢላማ አድርጎታል። ይህ የ22 ዓመት ጀርመናዊ ኢንተርናሽናል በ60 ሚሊዮን ዩሮ አካባቢም ለዝውውር ሊቀርብ ይችላል ተብሎ ነው በርካቶች የሚጠብቁት። ይሁን እንጂ ሊቨርፑል ብቻውን አይደለም። የተጫዋቹን ለማስፈረምም ከአርሰናልና ከማንቸስተር ዩናይትድም እንዲሁ ከፍተኛ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ሪካርዶ ካላፊዮሪ በጉዳት መታመሱ በአርሰናል በኩል እንዲሁም ማይልስ ሉዊስ ስኬሊም ከአሰልጣኙ እይታ ውጪ መሆኑ ክለቡ አዲስ ተከላካይ እንዲፈልግ ያስገድደዋልና በዛ ቦታ ላይ ናትናኤል ብራውንን ይመለከቱታል። በማንቸስተር ዩናይትድ ቤትም ከተመለከትን እድሜው እየገፋ የመጣውንና ለጉዳት የሚጋለጠውን ሉክ ሾው ለመተካትም ናትናኤል ብራውን እንደ አማራጭ ሊመለከቱት የሚችሉ ተጫዋች ተደርጎ ነው የሚቆጠረው። ባለፈው ክረምት ሁጎ ኤኪቲኬን ከአይንትራክ ፍራንክፈርት ያስፈረሙ ሲሆን ዝውውሩ ስኬታማ ከሚባሉት ውስጥም አንደኛው ነው። ይህ ደግሞ በሁለቱ ክለቦች መካከል ያለውን መልካም ግንኙነትም ናትናኤል ብራውንን ወደ አንፊልድ ለማምጣትም መንገድ ሊጠርግ ይችላል ተብሎ ነው የሚታሰበው። ናትናኤል ብራውን ኪርኬዝ በቀጥታ ባይተካው እንኳን ለአርነ ስሎት ስብስብ ግን ትልቅ ጥንካሬ እንደሚሆን ይታመናል። በተለይም አንድሬው ሮበርትሰን በብቃቱ መውረድ ምክንያት የመሰለፍ ዕድሉ እየጠበበ በመምጣቱ ብራውን የተሻለ የመለዋወጫ አማራጭም ይሆናቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። የቀድሞ የሪያል ማድሪድ ተጫዋች የነበረው ጋሬት ቤል ካርሎ አንቸሎቲ ማንቸስተር ዩናይትድን እንዲይዙ ምክር ሰጥቷል። ማንቸስተር ዩናይትዶች በዘንድሮው የውድድር ዓመት መጀመሪያ ላይ አሰልጣኝ ሩበን አሞሪምን ካሰናበቱ በኋላ ቋሚ አሰልጣኝ በመፈለግ ላይ ነው የሚገኙት። ምንም እንኳን ማይክል ካሪክ በጊዜያዊ አሰልጣኝነት ተሾሞ አስደናቂ ውጤቶችን እያመጣ ቢሆንም በቋሚነት ስለመቀጠሉ ግን እስካሁን እርግጠኝነት የለም። ክለቡ አዳዲስ አማራጮችን ከመረመረ በኋላ የመጨረሻ ውሳኔውን በውድድር ዘመኑ ማብቂያ ላይ ነው እንደሚያሳውቅ የሚጠበቀው። ጋሬት ቤል በኦቨርላፕ ፕሮግራም ላይ በሰጠው አስተያየትም በሳንቲያጎ ቤርናቢው በአንቸሎቲ ስር ትልቅ ስኬት ማሳለፉን አስታውሶ አሰልጣኙ ያለባቸውን ልዩ ብቃትም እንዲህ ሲል ነው ያብራራው። ካርሎ አንቸሎቲ ድንቅ ስራዎችን ይሰራል ብዬ ጠብቃለሁ። በማንቸስተር ዩናይትድ ቤትም እሱ አሰልጣኝ ብቻ ሳይሆን የተጫዋቾችን ስነልቦና የሚረዳ መሪም ጭምር ነው። ታክቲካዊ ስራዎችን በጥሩ ሁኔታ መስራት ይችላል። ካርሎ ወደ የትኛውም ትልቅ ክለብ ቢሄድም ስኬታማ የሚሆን ሁሉም ሰው አንድ ዓላማ ላይ ማሰለፍ የሚችል አይነት ሰው ነው። ቤል ይቀጥልና አንቸሎቲ እንደ ማንቸስተር ዩናይትድ ባሉ ትልልቅ ክለቦች ውስጥም ያሉ ተጫዋቾችን ብቃት ማውጣት እንደሚችልም ይገልጻል። አሁን ላይ ማይክል ካሪክ ነገሮችን ቀላል በማድረግ ውጤት እያመጣ እንዳለ ሁሉ የአንቸሎቲ ጥበብም ነገሮችን ሳያወሳስቡ የተጫዋቾችን ምርጥ ብቃታቸውን ማውጣት መሆኑንም ጭምር ነው የተናገረው። ማንቸስተር ዩናይትድን በባለቤትነት የሚያስተዳድረው የኢኒዮስ ስፖርት ዲፓርትመንትም የተረጋገጠ አሸናፊ የሚፈልግ ከሆነ የአንቸሎቲ የስራ ልምድም ወደር የማይገኝለት ነው። አንቸሎቲን ልዩ የሚያደርጋቸው ነጥቦች ያሉት በአምስቱ ትልልቅ የአውሮፓ ሊጎች በእንግሊዝም፣ በስፔንም፣ በጣሊያንም፣ በጀርመንም በፈረንሳይ ሊግም ዋንጫ ያነሳው ብቸኛው አሰልጣኝ ነው።
የቻምፒየንስ ሊግም ንጉስ ነው። በታሪክ ብዙ የቻምፒየንስ ሊግ ዋንጫዎችን በማንሳትም ክብረ ወሰኑን የያዘ አሰልጣኝ ነው። በዓለም እግር ኳስ ውስጥ እጅግ አስቸጋሪ ከሚባሉት ክለቦችና ተጫዋቾች የመራ በመሆኑ የኦልትራፎርድን ጫናና የሚዲያ ትኩረትም አያደናቅፈውም ተብሎ ነው የሚታሰበው። አንቸሎቲ የ2024-25 የውድድር ዘመን ሲጠናቀቅም ሪያል ማድሪድን ለቆ በአሁኑ ወቅት የብራዚል ብሔራዊ ቡድን አሰልጣኝ ሆኖ በመስራት ላይ ነው የሚገኘው። ኮንትራቱንም በቅርብ ያራዝማል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ ምንም እንኳን ይህን አሰልጣኝ የማምጣት እድሉ ጠባብ ሊሆን ይችላል ተብሎ ነው የሚታሰበው። ቸልሲ የአስተን ቪላውን አማካይ ሞርጋን ሮጀርስን በዚህ ክረምት ለማስፈረም ባለው አቅም ላይ ከፍተኛ እምነት አላቸው። ምንም እንኳን አስተን ቪላ ተጫዋቹን ለመሸጥ ልዩ የሆነ ኤክሰፕሽናል የገንዘብ ጥያቄ ብቻ እንደሚያስፈልጉ ነው ቢገልጹም የ23 ዓመቱ ተጫዋች ግን በፕሪሚየር ሊጉ ካሉ በጣም አስደሳች ወጣት ተጫዋቾች አንደኛ ሆኖ ብቅ ያለ ሲሆን እያደገ የመጣው ዝናውም ከስታንፈርድ ብሪጅ ትኩረት እንዲስብ ያደርገዋል። ይሁን እንጂ ቲም ቶክ እንደዘገበው ከሆነ እንደ አውሮፓውያኑ አቆጣጠር በ2021 ጃክ ግሪሊሽ በ100 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ማምራቱ እንደ መነሳሻ ተወስዶ ሮጀርስ ከቪላ ፓርክ ማስወጣት ቀላል አይሆንም። ከዛ በላይ ገንዘቦችን ይጠብቃሉ። አስተን ቪላ ሞርጋን ሮጀርስን የረጅም ጊዜ ፕሮጀክቱ የማዕዘን ድንጋይ አድርጎ ነው የሚመለከተው። በኡናይ ኤምሬ ስር ይህ አማካይ የፈጠራ ችሎታን፣ አካላዊ ጥንካሬን፣ ጎል የማስቆጠር ብቃትን አጣምሮ በመያዝም የላቀ የማጥቃት ሚና ላይ ደምቆ ታይቷል። የቪላ ምንጮች በተደጋጋሚ እንደሚገልጹት ከሆነ ስለ ተጫዋቹ ሽያጭ ለመወያየትም ያልተለመደም የገንዘብ ጥያቄ ማቅረብ ይኖርበታል። ግሪሊሽ ለማንቸስተር ሲቲ የተሸጠበትን ከፍተኛ ዋጋ ግምት ውስጥ በማስገባትም ለሞርጋን ሮጀርስ የሚያቀርብ ማንኛውም ጥያቄ በቪላ በቁም ነገር እንዲታይም ያንን ዋጋ 100 ሚሊዮን ፓውንድም ማለፍ ይኖርበታል የተባለው ቼልሲ ሮጀርስን ለዓመታት ሲከታተለው ቆይቷል። የክለቡ የዝውውር ተባባሪ ዳይሬክተር ጆ ሺልድስም ተጫዋቹ ቀደም ብሎ ወደ ማንቸስተር ሲቲ የአካዳሚ ስርዓትም እንዲገባ በማድረግ ረገድ ቁልፍ ሚና የነበረው ሲሆን የግንኙነትም የለንደኑ ክለብ ስለ ተጫዋቹ እድገትም ትልቅ መረጃ እንዲኖረው ረድቶታል። ቼልሲ ሞርጋን ሮጀርስን በመሃል ወይም ደግሞ በመስመርም ወጣ ብሎ መጫወት የሚችል ተንቀሳቃሽና ዘመናዊ የማጥቃት አማካይ አድርጎ ነው የሚመለከተው። ኳስን ይዞ የመግባት ብቃቱም፣ ከፍተኛ ጫና የመፍጠር ጥንካሬውና ለጎል የሚያበረክተው አስተዋጽኦም ቴክኒካዊ ተሰጥኦ ያላቸውና ከፍተኛ ደረጃ ላይ ሊደርሱ የሚችሉ ተጫዋቾችን የመሰብሰብ ሀሳቡ ደግሞ ካለው ስትራቴጂ ጋር ይጣጣማል ተብሎ ነው የሚታሰበው። ኒውካስል ዩናይትድ የክረምቱን የዝውውር መስኮት በማስመልከት የአማካይ ክፍሉን ለማጠናከር በማለም ስለ ናፖሊው አማካይ ስኮት ማክቶሚኔ ጥያቄ ማቅረቡ ተዘግቧል። ስፖርትስ ቡም እንደዘገበው ከሆነም የስኮትላንዳዊ ኢንተርናሽናል ወደ ጣሊያን ካመራ ጀምሮ በሴሪያ አስደናቂ ብቃትን እያሳዩ ካሉ ተጫዋቾች አንደኛው ሲሆን እሱ ከናፖሊ ለማስለቀቅም በ70 ሚሊዮን ፓውንድ አካባቢ የሚገመትም ክፍያ ሊጠይቅ ይችላል። ክሪስታል ፓላስና የቀድሞ ክለቡ ማንቸስተር ዩናይትድም ተጫዋቹን የመፈለግ ፍላጎት እንዳላቸው ቢገለጽም የኒውካስል ጥረት ግን ዝውውሩን ወደ ጠንካራ ፉክክር ሊቀይረው ይችላል። ናፖሊ ማክቶሚኔን ሊያስፈርም የወሰደው ስሌትም ያለበት አደጋ ቢኖርም ዝውውሩ ግን እጅግ ስኬታማ ሆኖ ተገኝቷል። በአንቶኒዮ ኮንቴ መሪነት የ29 ዓመቱ ተጫዋችም ቀድሞ ከነበረው የመከላከል ሚና ወጥቶ ወደ ተንቀሳቃሽና ግብ አስቆጣሪ አማካኝነት ተለውጧል። ናፖሊ በሱ ላይ እምነት ጥሎ ከመውሰዱም በፊት በማንቸስተር ዩናይትድ ቤትም ለተሳትፎ ይቸገር እንደነበር ነው የተገለጸው። ማክቶሚኔ ናፖሊ የ2024-25 የሴሪኤ ዋንጫን ሲያሸንፍም 12 የሊግ ግቦችን በማስቆጠርና የሊጉ ኮከብ ተጫዋችም ሽልማትን በማሸነፍ ወሳኝ ሚናን ተጫውቷል። ብቃቱ ለ2025ም የባሎንዶር እጩነት ያበቃው ሲሆን ይህም ደግሞ በማንቸስተር ዩናይትድም እንደ ተቀያሪነት ለሚታይ ተጫዋች አስደናቂ ለውጥ ነው። በዚህ የውድድር ዘመን ናፖሊ ዋንጫውን ለማስጠበቅም በሚያደርገው ጥረት ውስጥም ባለ ሁለት አሃዝ ግቦችንና ለጎል የሚሆኑ ኳሶችንም በማመቻቸት ከፍተኛ ብቃቱን አስቀጥሏል። ኒውካስል ዩናይትድ በሳንድሮ ቶናሊ የወደፊት ቆይታ ዙሪያም ባለው ግምት ሳቢያ ደግሞ አማራጭ እቅዶችን እያጤነ ይገኛል። ማንቸስተር ዩናይትድ ቶናሊን እየተከታተለ መሆኑ የተዘገበ ሲሆን ይህም ኤዲሃው ከፍተኛ ብቃት ያለው ተተኪን እንዲያዘጋጁ ሊያስገድደው ይችላል። አርሰናልም እዚህ ተጫዋች ላይ በትልቁ እንቅስቃሴዎችን እያደረገ ነው። ናፖሊ ከ2026 የዓለም ዋንጫ በፊት የማክቶሚኔን ዝና ይበልጥ ሳይናኝም የኮንትራት ውሉን እስከ 2030 ለማረዘም ይፈልጋል። ናፖሊ የአማካይ ክፍሉን መሪውን ለማቆየት ቢቆርጥም የፕሪሚየር ሊግ ፍላጎትና የገንዘብ አቅም ግን ውሳኔያቸውን ሊፈትነው እንደሚችል ነው ዘገባዎቹ የጠቆሙት። የቶተንሃም ሆትስፐርስ አማካይ የሆነው አርቺ ግሬ የሪያል ማድሪድ ኢላማ መሆኑ ተነግሯል። ትሪቡና ዋቢ አድርገው የወጡ ዘገባዎች እንደሚያመለክቱት ተጫዋቹ ወደ 60 ሚሊዮን ዩሮ ገደማ ያወጣል። ቶተንሃም የተጠየቀውን ዋጋ ከቀረበ የቀድሞውን የሊድስ ዩናይትድ ኮከብ ለመሸጥ ለድርድር ዝግጁ ይሆናል።
የ19 ዓመቱ ተጫዋች ብሩህ ተስፋ ያለው አስደናቂ ተሰጥኦ ሲሆን ቀድሞውኑ ለቶትናም ዋና ቡድንም በጣም ጠቃሚ ተጫዋች ሆኗል። ገና ወጣት እንደመሆኑ መጠንም በስልጠናና በልምድ ደግሞ ብቃቱ ይበልጥ እያደገ ይሄዳል። ፖል ሜርሰን ይህ አማካይ በሳምንቱ ብቃቱን የሚያሳይ ተጫዋችም ነው ሲልም ነው የገለጸው። ግሬ ለቶትናም ከፍተኛ ደረጃ ያለው ተጫዋች ሆኖ ለማደግ የሚያስፈልጉት ሁሉም መገለጫዎች አሉት። እሱን መሸጨም ለክለቡ ስህተት ሊሆን ይችላል። ቶትናም ለወደፊት የሚሆን ቡድን ለመገንባት እያለመ በመሆኑ ምርጥ ወጣት ተጫዋቾችን ማቆየትም ይኖርበታል። ይህ በእንዲህ እንዳለ ሪያል ማድሪድ የአማካይ ክፍሉ ላይም ተጨማሪ ጥልቀትን ለመፍጠርም እየፈለገ ሲሆን የ19 ዓመቱ ተጫዋችም ለነሱ የረጅም ጊዜም ዝውውር ሊሆን ይችላል ተብሎ ይታሰባል። ለማድሪድ ለወጣቱ አማካይ 60 ሚሊዮን ዩሮ ለመክፈልም የገንዘብ አቅሙ ያላቸው ሲሆን ሁኔታው እንዴት እንደሚቀጥል ማየቱም አስደሳች ያደርገዋል። የተጠየቀው ዋጋ በአሁኑ ወቅትም ውድ ሊመስል ቢችልም ተጫዋች ግን በረጅም ጊዜ ኢንቨስትመንቱ ሊያረጋግጥ ይችላል። ለሪያል ማድሪድ የመጫወት እድልም ለራሱም ለተጫዋቹም አስደሳች ነው የሚሆነው። ክለቡ በውድድር ዘመኑ መጨረሻ ላይ ይፋዊ ጥያቄን ይዞ ይቀርብ እንደሆነ ማየቱ የሚጠበቅ ነው። ለቶትናም አስከፊ የውድድር ዘመን የነበረ ሲሆን በክረምት ቡድኑን ማሻሻል ይኖርባቸዋል። ቁልፍ ተጫዋቾቻቸውን ማጣት ትልቅ ጉዳት የሚሆንባቸው ሲሆን ስለ ክለቡ ምኞትም የተሳሳተ መልእክት አስተላልፈዋል። ክለቡ በዝውውር ገበያው ላይ ባለው አነስተኛ ተነሳሽነትም በተደጋጋሚ የሚተች ሲሆን እንደ ግሬ ያለ ተስፋ ሰጪ ወጣት ተጫዋችን መሸጥ ደጋፊዎቹም ይበልጥ የሚያሳዝን ይሆናል ተብሎ ነው የሚታሰበው። ሊቨርፑልና ማንቸስተር ዩናይትድ የኮሎኙን ድንቅ ተጫዋች ሰኢድ ኤል ማላን ወደ ፕሪሚየር ሊግ ለማዘዋወርም ፍላጎት ስላላቸው እድለኛ ሊሆኑ ይችላሉ። ክሪስቲያን ፎልክ በቅርቡ ባወጣው የባየርን ኢንሳይደር ጽሑፉ ላይ እንደተናገረው ባየር ሚኒክ በአሁኑ ወቅት ለኤልማላ ከፍተኛ ገንዘብ ለመክፈል የሚፈልግ አይመስልም። ለማንኛውም ግን የ19 ዓመቱ የመስመር ተጫዋች ወደ እንግሊዝ የማምራት እድሉ ሰፊ ሲሆን ክሪስቲያን ፎልክ ብራይተንን እንደ አንዱ አማራጭንም ይጠቅሰዋል። ያም ሆኖ ግን ኤልማላ ቀደም ሲል በዴይሊ ሜል ከሊቨርፑል ጋር በጀርመኑ ቢልድ ደግሞ ከማንቸስተር ዩናይትድ ጋር ስሙ ተያይዞ መውጣቱ በርካቶችን አስገርሟል። የሰኢድ ኤልማላ የዝውውር ወቅታዊ ሁኔታ ከክሪስቲያን ፎልክ ስለ ተጫዋቹ ሁኔታም ሲያብራራ ሰኢድ ኤልማላ ወደ ፕሪሚየር ሊግ የመዛወር ፍላጎት አለው የሚለው ወሬም እውነት ነው። ሊጉንና ሀገሪቱን በደንብ ይወዳል። ወደ ብራይተን ማምራትም ጥሩ አማራጭ ሊሆንለት ይችላል። ክለቡም ደግሞ ቀደም ሲልም ጥያቄ አቀርቦለት ነበር። ነገር ግን በፕሪሚየር ሊግ ደግሞ ከፍ ያለ ደረጃ ባላቸው ክለቦችም የመጫወት እድል ካገኘ ደግሞ ያ ይበልጥ ትኩረት የሚስብ ይሆናል ተብሎ ነው የሚጠበቀው። አክሎም በአሁኑ ወቅት በጀርመን በባየር ሚኒክ በዚህ ቦታ ላይ ተጫዋችን ስለሚፈልግ ሁኔታው እያየ ነው። ኤልማላ በአንጻራዊነት ርካሽ የሆነ መፍትሄ ነው። ለወደፊቱ ደግሞ የጀርመን ብሔራዊ ቡድን ተጫዋች ሊሆን የሚችል በመሆኑ ዝውውሩ በጣም ሳቢ ነው። ይሁን እንጂ ባየር ሚኒክ ተጫዋቹን ለማስፈረም ሲልም ከፍ ያለ ዋጋን ይከፍላል ተብሎ አይታሰብም። የኤልማላ የአጨዋወት ዘይቤ ለባየር ሚኒክም ፍጹም ተስማሚ አይደለም። ምክንያቱም እሱ ሰፊ ቦታን ይፈልጋል። በጣም ፈጣን ነው። ባየር ሚኒክም ትኩረት እንዲሰጠው ያደረገው ይሄ እንደሆነ ነው የተገለጸው። አሁን ያለው የቡንደስሊጋው ሻምፒዮን ባየር ሚኒክ ከኮሎኝ ጋርም ስምምነት አላቸው። ይህም ከሌላ ቦታ ጥያቄ ከመጣ ቀድሞውኑ የማወቅና የመግዛት መብትም የሚሰጥ ነው። በክረምቱ ኤልማላ ዝውውር እንደሚያደርግ እርግጠኛ ነኝ። ምክንያቱም በአሁኑ ወቅት በኮሎኝ ተቀያሪ ወንበር ላይ ለመቀመጥም ብቃቱ በጣም ከፍተኛ ነው። ሁልጊዜም በቋሚነት ስለማይሰለፍም ትንሽ ቅሬታዎች አድሮበታል ነው የተባለው። ኤልማላ በክለቡ ሁልጊዜም በቋሚነት ባይሰለፍም በዚህ የውድድር ዘመን በቡንደስሊጋ 8 ግቦችን በማስቆጠርና 3 ለግብ የሆኑ ኳሶችን በማመቻቸትም በድምሩ 11 አስደናቂ ብቃትን እያሳየ ነው። ይህ ወጣት ተጫዋች የተሻሉ ተጫዋቾች ባሉበት ክለብ ውስጥም ብቃቱ ይበልጥ ሊያብብ እንደሚችል የሚታመን ሲሆን በአሁኑ ወቅት በማንቸስተር ዩናይትድ ቤትም ለሱ የሚሆን ቦታ ያለ አይመስልም። ማንቸስተር ዩናይትዶች በቅርቡ እንደ አሌሃንድሮ ጋርናቾ፣ አንቶኒ፣ ማርከስ ራሽፎርድ፣ ጄደን ሳንቾ ያሉ ተጫዋቾች የለቀቁ ሲሆን ባለፈው ክረምት ደግሞ ብሪያን ኤምቤሞን፣ ማቲያስ ኩኛህንና ቤንጃሚን ሼስኮን በማስፈረም አዲስ የአጥቂ መስመር መስርተዋል። ይሁን እንጂ ኩኛ ወጥ የሆነ ብቃትን በጥሩ ሁኔታ እያሳየ ነው የሚገኘው። ኤልማላ ደግሞ ሊያግዘው እንደሚችል ይነገራል። ለዩናይትድ አጥቂ ክፍልም ጥሩ አማራጭ ሊሆንለት እንደሚችል ነው የሚነገረው። ሊቨርፑል በዚህ የውድድር ዘመን ብቃቱ እየቀነሰ የመጣውን ሙሐመድ ሳላህን በረጅም ጊዜ ለመተካትም ይህንን ተሰጥኦ ያለው ወጣት ማስፈረሙ ትርፋማ ሊያደርገው እንደሚችል ነው የተነገረው። ሊቨርፑል የቦሩሲያ ዶርትመንዱን የመሃል ተከላካይ ኒኮ ሽሎተርቤክን ለማስፈረም እያደረገ ነው የሚባለው የ50 ሚሊዮን ፓውንድ ጥረት ውስጥም አበረታች መረጃ ተገኝተዋል። ይህ የጀርመን ኢንተርናሽናል ለተወሰነ ጊዜ በሊቨርፑል እይታ ውስጥ የቆየ ሲሆን በአሁኑ ወቅት ባየር ሚኒክም ተጫዋቹን ለማስፈረም የሚንቀሳቀስ አይመስልም። ክሪስቲያን ፎልክ ለባየርን ኢንሳይደር ባደረገው ጽሑፍ መሰረትም ባየር ሚኒክ ሽሎተርቤክን ከመግዛት ይልቅ ለዳዮቶ ፓሚካኖ አዲሱን ለመስጠት ወስኗል። የቲም ቶክ በኩል በወጣው ዘገባ ኒኮ ሽሎተርቤክ ከሊቨርፑል ጋር የያዘው ሲሆን ዝውውሩ 50 ሚሊዮን ፓውንድ አካባቢ ሊጠይቅ እንደሚችል ከባየር ሚኒክ በኩል የሚወጣው ፉክክርም አለመኖሩ
ሊቨርፑሎችን እንደሚረዳ ነው የዘገበው። ክሪስቲያን ፎልክ ስለ ሽሎተርቤክና ባየር ሚኒክ ግንኙነት ሲያብራራ ዳዮት ኦፓሚካኖ አዲስ ውል ለመፈረም ባይስማማ ኖሮ አዲስ የመሃል ተከላካይ ለማስፈረም ወስነው ነበር። ነገር ግን ፈረንሳዊው ተከላካይ ውሉን አድሷል። ስለዚህም ባየር ሚኒክ በኦፓሚካኖ ላይ ወስኗል። በእርግጥም ባየርን ተከላካይ ቢያስፈልግ ኖሮ ሽሎተርቤክ ጥሩ አማራጭ ይሆንለት ነበር። አክሎም ስለዚህ ጉዳይ ዳግም ወደ ጠረጴዛው የሚመጡበትን ሁኔታ አይታይም። ኪም ሚንጃይ ክለቡን ቢለቅ እንኳን እንደ ዶርትሙንድ ተከላካይ ያለ ተጫዋች አያስፈልጋቸውም። ምክንያቱም በጆናታን ታህ፣ በዳዮት ኦፓሚካኖ እና በሽሎተርቤክ መካከል 3 ቁጥር 1 ተከላካዮች ይኖራቸዋል። እነሱ የሚፈልጉት ከመደበኛ ተሰላፊዎች ጀርባ የሚሆን ተጫዋችን ነው። ሽሎተርቤክ ደግሞ የዛ አይነት ተጫዋች አይደለም፣ በቋሚነት የሚሰለፍ ነው። የሊቨርፑል ደጋፊዎች ይህንን አጋጣሚ ክለባቸውን በተከላካይ ክፍሉ ላይ ጥንካሬ ሊሰጥ የሚችለውን ሽሎተርቤክን ለማስፈረምም የተሻለ እድል እንደሚሰጣቸው ነው ተስፋ አድርገው የተንቀሳቀሱት። ይህ የውድድር ዘመን ለሊቨርፑል አሳዛኝ እየሆነ ይገኛል። በመከላከል ረገድም ጠንካራ መሆን ያልቻሉ ሲሆን እስካሁን ደግሞ በፕሪሚየር ሊጉ 35 ጎሎችን እንዲሁ አስተናግደዋል። ይህም ደግሞ በማንቸስተር ሲቲ በ10 ግቦች እንዲሁም ከመሪው አርሰናል ደግሞ በ14 ግቦችም ብልጫ ያለው ጎል ነው የተቆጠረባቸው። ቨርጂል ቫንዳይክ በእድሜ እየገፋ ሲሆን ኢብራሂማ ኮናቴ ደግሞ ኮንትራቱ ወደ መጠናቀቁ ተቀርበዋል። ስለዚህም ሽሎተርቤክ ለአርኔ ስሎት ስብስብም ጠቃሚ ሚና ሊኖረው ይችላል። ሊቨርፑል ተጫዋቹን ለማስፈረም በቁርጠኝነት ይንቀሳቀስ እንደሆነ የሚታይ ቢሆንም ባየር ሚኒክ ግን የኦፓሚካኖን የወደፊት ቆይታ ማረጋገጡ ግን ለሊቨርፑል በር የሚከፍት ይመስላል። የማንቸስተር ዩናይትድ የአጥቂ አማካይ ሜሰን ማውንት ዳግም የአስተን ቪላ የዝውውር ኢላማ ሊሆን እንደሚችል ተዘግቧል። ይህ የእንግሊዝ ኢንተርናሽናል ከጥቂት ዓመታት በፊት ከቼልሲ ማንቸስተር ዩናይትድን ከተቀላቀለ በኋላ በሊጉ ሲታመስ የቆየ ሲሆን የወደፊት ቆይታው አጠራጣሪ መሆኑ ምክንያታዊ ነው። ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው ቪላ ቀደም ሲል ሜሰን ማውንትን ለማስፈረም ፍላጎት ነበረው። አሁንም ያ ፍላጎታቸው ቢቀጥል አያስደንቅም። ሜሰን ማውንት በኦልትራፎርድ ከሚያገኘው ይልቅ በቪላ ፓርክ በቋሚነት የመሰለፍ ዕድል ሊኖረው ስለሚችል ዝውውሩ ለ27 ዓመቱ ተጫዋች ሳቢ ሊሆን ይችላል። ብራውን ስለ ማውንትም በጣም አዎንታዊ ነገሮችን መስማቱን ገልጾ ተጫዋቹ አሁን ላይ በጥሩ ብቃት ላይ ባይሆንም እንግዲህ ቪላ እድሉን ለመሞከርም እንደሚነሳሳ ነው የገመተው። ብራውን ስለ ማውንት የወደፊት ሁኔታ ለፉትቦል ኢንሳይደር ሲናገርም እንደ ማውንት ያለ ተጫዋች ፈላጊ አያጣም ብሏል። በጣም ጥሩ ስም ያለው ሲሆን በማንቸስተር ዩናይትድ ቤትም ትልቅ ግምት ይሰጠዋል። ያናገርኳቸው ሰዎች ሁሉ ምን ያክል ድንቅ አሰልጣኝ እንደሆነም በጣም ጠንክሮ እንደሚሰራና ከክለቡ ጋርም በመልበሻ ክፍል ውስጥም ያለው ጠባይ መልካም እንደሆነም ይነግሩኛል ብሏል። አንዳንድ ተጫዋቾች ለማስፈረም ለሚፈልግ አካልም ትክክለኛ አመለካከትና ቁርጠኝነት ያለው ሰው ማግኘትም አስፈላጊ በመሆኑና ቁርጠኝነት ያለው ሰው ማግኘት ደግሞ መስማትም ሁልጊዜም ጥሩ ነው። አስተን ቪላ ቀደም ሲል በሱ ላይ ፍላጎት እንደነበረው ተረድቻለሁ። አሁንም በእይታቸው ውስጥ እንዳለ እርግጠኛ ነኝ። ተጫዋቹ ለሽያጭ ከቀረበ ደግሞ እንደ ፉላም ያሉ ቡድኖችም ሊከታተሉት ይችላሉ ሲል ነው ሚኪ ብራውን የሚናገረው። የዩናይትድ ደጋፊዎች በማውንት ጉዳይ ላይ የተከፋፈለ አመለካከት ሊኖራቸው ይችላል። ተጫዋቹ የሚጠበቅበትን ያክል ባያሳይም አሁንም ነገሮችን የመቀየር አቅም እንዳለው የሚያምኑ በርካቶች ናቸው። ከጉዳት ነፃ ሆኖ የመጫወት እድልን ካገኘ ማውንት ለዩናይትድ ትልቅ አስተዋጽኦ ሊያበረክት ይችላል። በሌላ በኩል ደግሞ ማውንት ወደ ቪላ አመርቶ ብቃቱን ካደሰ ዩናይትድ ለአራተኛ ደረጃ ተፎካካሪ የሆነው ክለብም እንዲጠናከር ስለሚቆጠር ይህ ደግሞ ሌላው ስጋት ይሆናል ተብሎ ነው የሚታሰበው። ኒውካስል ዩናይትድ በቼልሲ ከፍተኛ ግምት የሚሰጠውን ወጣት ግብ ጠባቂ ማይክ ፔደርሰንን ለማስፈረም የመጀመሪያ ደረጃ ንግግር አድርጓል። ይህ የ20 ዓመት ወጣት በአሁኑ ወቅት በፈረንሳዩ ስትራስቡርግም በውሰት እየተጫወተ የሚገኝ ሲሆን በስታንፈርድ ብሪጅ ለቋሚ ቦታ የሚጠብቀውን ፉክክርም ከፍተኛ በመሆኑ በቋሚነት ወደ ሌላ ክለብ ማምራቱ ለሱ ትክክለኛ ውሳኔ ሊሆን ይችላል። ኒውካስል በዚህ ክረምት አዲስ ግብ ጠባቂ ለማስፈረም የሚፈልግ ሲሆን አይኒውስ ቀደም ሲል ክለቡን ከማንቸስተር ሲቲው ጄምስ ትራፎርድ እና ከብራይተኑ ቨርት ብሩገን ጋር አያይዞት ነበር። አሁን ደግሞ እንደተዘገበው ከሆነ ኒውካስል በፔደርሰን ላይ ከፍተኛ ፍላጎት ያለው ሲሆን ዝውውሩን እውን ለማድረግም የሚያስችል የመጀመሪያ ደረጃ ዝግጅቶችን ጀምሯል። ይሁን እንጂ ዘገባው የመጀመሪያው ግንኙነት የተደረገው ከክለቡ ወይንስ ከተጫዋቹ ተወካዮች ጋር ስለመሆኑ በግልጽ አላመለከተም። ኒክ ፖፕ በዕድሜ እየገፋ ከመምጣቱ በተጨማሪ አሮን ራምስዴል በሴንት ጄምስስ ፓርክ ያለው ውሰትም ውል ብቻ በመሆኑ ኒውካስል አዲስ ወጣት ግብ ጠባቂ ለማስፈረም ይኖርበታል። ይህ ሁኔታ ለአሰልጣኝ ኤዲሃው ራስ ምታት ሊሆንባቸው የሚችል ሲሆን እንደ ፔደርሰን፣ ትራፎርድ ወይም ቨርት ብሩገን ያሉ በረኞችም ማስፈረም እንደ ቀዳሚ ተግባርም መያዙ ምክንያታዊ ነው። ፔደርሰን እንደ ትራፎርድ እና ቨርት ብሩገን በፕሪሚየር ሊጉ የመጫወት ልምድ ስለሌለው እሱን ማስፈረም ምናልባት እንደ ትልቅ ነገርም ሊቆጠር ይችላል። ሆኖም ግን ይህ የቤልጅየም ከ21 ዓመት በታች ብሔራዊ ቡድን አባል ትልቅ ተስፋ የሚጣልበት ተጫዋች በመሆኑና በቼልሲ ቤትም የመጫወት እድል ስለተሰጠው ኒውካስል ከሌሎቹ ግብ ጠባቂዎች የተሻለ ዋጋ ሊያገኝ ይችላል። ቨርት ብሩገን በብራይተን ቤት ቀዳሚው ግብ ጠባቂ በመሆኑ እሱ ያለ ከፍተኛ ገንዘብን ማግኘት
አስቸጋሪ ነው። ኦልትራፎርድ ግን አሁንም ቢሆን በክለቡ በቋሚነት ለመሰለፍም እየታገለ ያለ በመሆኑ ለኒውካስል ሌላኛው አማራጭ ሊሆን እንደሚችል ነው የተገለጸው። ክሪስታል ፓላስ የጌንክ የክንፍ መስመር ተጫዋች የሆነውን ዘከሪያ አልዋሂድን ለማስፈረም በክረምቱ የዝውውር መስኮት ሌላ እድል እንዲያገኝ እንደሚችል ነው የተዘገበው። የመረጃ የወጣው የቤልጂየሙ ሄት ሌተስት ኒውስ የተባለው የመረጃ ምንጭ ያወጣው በስፖርት ዊትነስ በኩል ጠቅሶ እንደዘገበው ሲሆን ፓላስ በጥር የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት እንደነበረው ነው የሚነገረው። በወቅቱ ዝውውሩ ባይሳካለትም አሁን ላይ ግን ሌሎች ክለቦች ስማቸውን ከሞሮኮዊው ኢንተርናሽናል ጋር እየተያዘ በመሆኑ ፓላስ በድጋሚ ጥያቄ ያቀርብ እንደሆነ በእርግጠኝነት የታወቀ ነገር የለም። እንደ ዘገባው ከሆነም ሊዮን፣ ማርሴና ፒኤስቪ አይንድሆቨን ጌንክ ይለቃል ተብሎ የሚጠበቀውን ኤልዋሂድን ለማስፈረም ፍላጎት አሳይተዋል። ክሪስታል ፓላስ በክንፍም ሆነ በቀይ መስመር ተከላካይነት መሰለፍ በሚችለው በዚህ የ24 ዓመት ተጫዋች ላይም ያለው ፍላጎት የቀጠለ ከሆነም ዝውውሩ ዳግም ለመንቀሳቀስም እድሉ ያለው ይመስላል። በሴልኸርስት ፓርክ የዳንኤል ሙኖዝ ወደፊት ቆይታ አጠራጣሪ መሆኑ ከኤል ዋሂድ ጋርም የሚደረገው ግንኙነት ምክንያታዊ ያደርገዋል። ቀደም ብለን እንደዘገብነው ቼልሲ የፓላሱን ቀይ መስመር ተከላካይም ለማስፈረም ንግግር ጀምረዋል። ባርሴሎና ሙኞዝን በቅርብ እየተከታተለ ሲሆን እርሱ ደግሞ ክለቡን የሚለቅ ከሆነ ኤልዋሂድ ተገቢውን ተተኪ ሊሆን ይችላል ተብሎ ይታሰባል። ሙኞዝ ራሱ በትልልቅ ክለብ ውስጥም የመጫወት ፍላጎት እንዳለው በመግለጽም ስለ ዝውውሩ የሚወሩ ወሬዎችም ይበልጥ አግሏቸዋል። ሙኞዝ ሲናገር ከጠየቃችሁኝ እንደ ባርሴሎና፣ ፓሪስ ሰን ዠርሜን፣ ሪያል ማድሪድ ወይም ማንቸስተር ዩናይትድ ባሉ ክለቦች ውስጥም መጫወት ህልሜ ነው። ለዚያም እየሰራው ይመስለኛል። የእያንዳንዱን ክለብ ትኩረትም ለመሳብ በየቀኑ ጥራለው፣ ምክንያቱም እዚያ መድረስ ደግሞ የኔ ትልቁ ህልም ነው ሲልም ጭምር ዳንኤል ሙኞዝ ተናግሮ እንደነበር እናስታውሳለን። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ፕሮግራሞቻችን እነዚህ ነው የሚመስሉት። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።